ሀሎ እንዴት ናችሁ? ዲስ ኢዝ ከቪን ሚካኤል አሜሪካን ደረበላ ከእንደን ዘረቡ ዩቲዩብ ቻናል ወልካም ቱ ማይ ቻናል ጋይስ። እንዴት ናችሁ? ሰላም ናችሁ? አላችሁ ወይ? አላችሁ እንደልሶ እኔ ደግሞ ሰው ተጠጋሽ ማለት በቃ ምንም ማለት አይደለም። ለሆነ መንገድ ሼም የሌለው ሰው ባይ ዘ ዌይ አሁን ሼም ፉል ያለው ሰው ማለት ነው፣ ልብ ያለው ሼም ያለው እንደዛ አይነት መልኩ ሰውን ዝም ብሎ አይጠጋጋም ማለት ነው። ምንም ከሌለው ሰው ጋር ላይክ ሼም ፉል አለው ብዙ ጊዜ አይለጣጥፍም ማለት ነው። ልብ የሌለው ጅል ሰው ማለት ነው ዝም ብሎ ነው ሰው ጋር የሚለጣጥፈው፣ አያፍርም፣ ሼም የለውም። እንደነሱ ጋይስ ለእንደነዛ አይነት ሰዎች እነዛ አይነት ነገር ማድረግ እነሱ ለማስመሰል በጣም ቀላል ስለሆነ ላይክ ስራቸው እያቃለለችላቸው ናቸው ማለት ይሄ ነው። እንደነሱ ጋይስ ልነግራቸው የሚፈልገው ነገር ማለት ነው ብዙ ሰዎች እየመጡ ነበረ አሜሪካዊንን ምናምን እያሉ እና ከዛ የሆነ ታይም ላይ ደግሞ የሆነች እዚህ ያወቅኩትን ልጅ ነበር ያልኳቸው አይደለ? የእሱ ምስት እንኳን አትሆንም፣ የእሱ ወንድም ነው የእሱ እህት ነው የምትሆነው ማለት ነው። አይ ደግሞ በጣም የሚገርመኝ ማለት ነው የሆነ ታይም ላይ የሆነ የምታውቂውን ሰው ማለት ነው ዝም ብለው የሚከተሉሽ ለምንድን ነው? ለምንድን ነው እኔ እንደዛ አልኩት ማለት ነው። የሆነ የቻይና መልክ ስላላቸው ሳይሆን ማለት ነው ስራቸው ይመሳሰላል እንደን ሰው። ከዛ ማለት ነው ወንዶቼ ምንድን ነው የሚባለው ይሄ ልጅ ማለት ነው እንደርሱ አሜሪካዊ አይደለም። እንደርሱ ዝም ብለው አረቦች አሜሪካዊ ነን ምናምን ብሎ ይመጡ ነበር። ለምንድን ነው እንደዛ የሚያደርጉት ማለት ነው? ለመጠንቆል ማለት ነው። አንቺን ሀክለን አንቺን ለመስረቅ ብሎ ማለት ነው። አንቺን ቦታ ተተክቶ ማለት ነው ያንቺን ነገር ለመስረቅ ብሎ አሜሪካዊ ነን ብሎ ይመጣሉ ማለት ነው። ዝም ብሎ ሳይሆን ማለት ነው ለመጠንቆል ማለት ነው። በቃ በጣም ሱስ ነው ያለባቸው እነዚህ አረቦች ማለት ነው። ደግሞ ፊት ከተሰጣቸው አትዩዋቸው ማለት ነው። እንደን ከዛ ማለት ነው እንደዛ ነበርና ምናልባት እንደዛ አለ ወይ ብዬ ነው እንትን ያደረኳቸው። ከዛ እከካቸው እናንተ ላይ ነው የሚያከኩት ማለት ነው። በቃ ህመማቸው ህመምተኞች ከሆኑ ህመማቸው ቆሻሻዎቸው ባዶ እኔ በአሜሪካ እንኳን ብዙ እንትን አልጠቀም ማለት ነው እንደን ሰው። ከዛ ማለት ነው እከካቸው እላችሁ ላይ ነው የሚያሸኩሙት ማለት ነው። ከዛ መጥቶ ደግሞ ለማስጠንቀል ብሎ ማለት ነው እኔ ነኝ ብሎ ከዛ እሱን እንትን ያደርጋሉ ማለት ነው። እሷ አንቺ ላይ ትጠነቅላለች ማለት ነው። ከዛ ማለት ነው በቃ አንቺ የምታስቢውን አሁን በጣም ጥለዋለሁ ይሄንን ልጅ ካልሽ በቃ እሱን ነገር ለመስረቅ አሁን በጣም እንደዚህ አይነት ልብስ ለብሳለሁኝና እንትን እወጣለሁ ካልሽ ምናምን። ግን ደግሞ እንደዛ የሚያደርጉት እየበሉ ነው ባይ ዘ ወይ እየጠጡ። ከዛ እንደን ሰው በአንድ ድንጋይ ሁለት ወፍ ይባላል ማለት ነው። እንደዛ ስራ ነው የሚሰሩት እና አንድ ሰው ጋይስ ማለት ነው ብዙ ጊዜ ሰሩት ነው ባይሆን ሪል ነው። በሳይ ሲምፕል ነገር ነው። በቃ በጣም ብዙ ሰው በቀላሉ የሚያገኘውን ነገር ነው። እንደን ሰው ጋይስ ማለት ነው ራስሽን እስካልተከላከልሽ ድረስ ማለት ነው ሰዎቹ እንደዛ ያደርጋሉ ማለት ነው። ከዛ ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው ከዛ ማለት ነው ምንድን ነው የሚባለው? ከዛ ማለት ነው ወዶችዬ የሆነች ሴትዮዋ ነበረች ላይክ አላቅም ጽጌ ነው የምትባለው ስዊዘርላንድ ላይ ነው ባይ ዘ ዌይ ማለት ነው። ከዛ ከምንድን ነው እንትን እንዳወቅኩት ማለት ነው እሷ ፊት ለፊት ይሄን አልተናገረችው፣ ግን ሌሎች ተደብቆ ሌላ ነገር ያደርጋሉ መሰለኝ አይ ቲንክ ማለት ነው። ከዛ ማለት ነው እሷ የእሱ እህት ማለት ነው መታ ነበረች ከአሜሪካን የመጣችው ማለት ነው እዚህ የነበረውን ልጅ ማለት ነው። አይ ቲንክ የሆነ በቃ አይደል የሆነ በቃ ዝም ብሎ የሆነ በቃ እንትን የሚያደርግሽ ነገር አለ፣ የሚያስቀያየርሽ ነገር አለ። ልጁ በቃ በጣም እንትን ነበር መጀመሪያ ሲመጣ ደህና ነበረ፣ እሷም እንደዛ ሆናት። ግን ደግሞ ቆይት ብሎ በጣም ነው የተበላሸው ማለት ነው። እሱን ሁሉ ነገሩ ተበላሸብኝ በቃ የሆነ እሱ ኮንዲሽን በቃ አይመችኝ ምናምን ነገር ከዛ እንደዛ ነበረ እና ላይክ እሷ ደህና ነበረች ማለት ነው። የሆነ በቃ ራስ ሲያጥፊ ምናምን የሚል ስሜት የላትም ባይ ዘ ዌይ ማለት ነው። እየመጣችው ማለት ነው ወደ ኋላ ተመለሰች፣ ወደ አሜሪካ መለሷት ማለት ነው። ከዛ አንድ ጊዜ ሄዳ ማለት ነው ተመልሳ፣ ከዛ ሁለተኛ ጊዜ በቃ ሄደች ማለት ነው። ከዛ ማለት ነው ወደች ልነግራችሁ የምፈልገው ነገር ማለት ነው እኔ ወደዚህ እስኪመለስ ነው የጠበቃችሁ። እኔን ወደዚህ ለማስመለስ ነው አይ ቲንክ የመጣችሁ መሰለኝ። ወደ አሜሪካ ለመመለስ አይደለም የመጣችሁ አይ ቲንክ እሱን ምናምን ዝም ብሎ ለማስመሰል ነው ባይ ዘ ወይ ማለት ነው እንጂ እኔ ቅንቅ ቢሉላ ደስ ይለኛል። አም ሶ ሃፒ ምንም አይመስለኝም።
ምክንያቱም እኔ በጣም ብዙ ጊዜ ጨምለቃ የሆነ ጊዜዎችን አሳልፌያለሁ እና ለማንም ሰው ደግሞ እንደ አህያ እንደ በሬ ምናምን ሊይዘኝ አይገባም። ዳስዋይ እንዴ ካም ዳውን አይ ወር ጎ ቱ ጀስት ጆኖሳይድ እንዴ ወደፋክ እንዴ ለምገባ ያለ ባላልቀርም እንዴ አይ ሃቭ ኖ ሪስፔክት። እኔ ለማያከብረኝ ሰው አላከብረውም ማለት ነው። ሞቶም ቢሆን አላከብረውም ማለት ነው። እንደን ሰው ልነግራችሁ የምፈልገው ነገር ማለት ነው። ይሄ ምንድን ነው የሚባለው? ይሄ አይታይም እኮ በቃ አሁን ሽማግሌ ሊላክ ነው ደግሞ እኮ በጣም እኔን አቀኝ ማለት ነው። ደግሞ እኮ ምን አለው ባይደወይ እኔን እኮ ከናቀኝ እኮ ጀስዋይ ችግር የለውም እኮ ለምን እርግፍ አድርጎ ማን አስገድዶ እኔን አግባ ያለ። እንዲሁም እኮ እኔ በጣም ነበር ልረዳው ብዬ ማለት ነው የሆነ ነገር አስደርጎት ይሆናል እና እሱም ሳይፈልግ ይሆናል ይሄን ያህል እንትን የሚያደርገው ምናምን ብዬ ማለት ነው። ከዛ ምን አልኩት ማለት ነው ችግር የለውም እኔ እወድሃለሁ፣ ግን ደግሞ እኔን ካልወደድከኝ ችግር የለውም ግዴታ የለብህም እኔን ብሎክ አድርገኝና ከዛ ህይወትን አስወጠኝና ከዛ ህይወትን ቀጥል ምናምን አልኩት ማለት ነው። ከዛ ልጁ አይሰማም ማለት ነው። ዝም ብላ በላ ያው ይላል ማለት ነው። ከዛ ደግሞ ማን ሆነ ቢተዋወቀኝ ጥሩ ማለት ነው። የሆነ ሶሪያዊ ሆነ ማለት ነው። የሆነ በቃ ኩባያ የሚመስል ማለት ነው። ኩባያ የሚመስል ብራውን የሆነን ሰውዬ ነው። እሱን እንትን እያደረገ በሱ ፎቶ እየተጫወተ ምናምን አረብኛ ይልካል ምናምን ነገር በጣም በጠጥ ያለው ማለት ነው። አይስወርቱ ጋር እንደ ያኔ ከትመጥቼ እዚህ እንኳን ያልቀበጥኩት ማለት ነው። እንደዛ አድርጎኝ ምናምን ያላልኩት እሱን ሄዳ ይቀብጣል ማለት ነው። እኔ ደግሞ ቤት እየተሰቃየሁ ነው የምኖረው ማለት ነው። አይስወርቱ ጋር ነው ብንቀውማ መናቅ ሲያንስበት ነው። አይስወርቱ ጋር እንደ እሱም ንቆኝ አይደለም እንደ እንደዛ የሚያደርገው እኔ እናቅ ምናምን ሆንኩኝ ተው እንጂ። ከዛ ማለት ነው ሰዎቹ እንደዛ ይሉ ነበረና ከዛ ማለት ነው ውዶች እዛ የነበረውን ፈረንጅ ነው ባይ ዘ ወይ ማለት ነው ቀንቶ ማለት ነው የሆነ ሶሪያዊ ሰላም ሲለኝ ምናምን ነገር ግን እያስመሰለ ስራ ነው የሚሰራው ባይ ዘ ወይ እንደዛ አረብ ምናምን ሲል ማለት ነው። የሆነ ታይም ላይ የሆነ አረብ ተቀምጠው ነበረና እንደዚህ መጽሐፍ እያነበበ ነበር እያለ ነበረና ከዛ ምን ቢወጥር በቃ የሆነ የዋህ አደረገኝ ማለት ነው ለሱ ማለት ነው። የሸይጣን ከአረቦች ጋር እየሰራ ደግሞ አረብ እንትን ይላል ማለት ነው። ታውቃላችሁ የሆነ ታይም ላይ እንዳይነቃባቸው ብሎ ማለት ነው ሰውን ይሰድባሉ ማለት ነው። እንደዛም ከነሱ ጋር እንትን ያድርጎ የሚሰድቡት ማለት ነው ለነሱ ይሳደባሉ ሰው እንዳይነቃባቸው ብሎ ማለት ነው። ከዛ ደግሞ እሱ እያስመሰለ ስራውን እየሰራ ለካ ማለት ነው። ያቺ ልጅ ደግሞ ከእሱ ጋር ተኝታ ምናምን በቃ ምናምን እየተባለችዋን ልጅ ማለት ነው ሀበሻ ናት ባይ ዘ ወይ ማለት ነው። ግን በጣም ቆንጆዬ ናት። ቆንጆዬ አይደለችም ብዙም ቆንጆዬ አይደለችም ትንሽዬ እንትን የምታክል ደህና ናት ባይ ዘ ወይ። ከዛ ረጅም ፀጉር አላት ማለት ነው። ደህና ራሷን ትጠብቃለች ትንሽ ማለት ነው። ከዛ ምንድን ነው የምትባለው ይሄ ከዛ እሷ ምን የምትለው ሴሪያዊ ነኝ ትላለች እሷም ማለት ነው። ከዛ ማለት ነው እኔ ግርም የሚለኝ ሴቶች ማለት ነው ከነሱ ጋር አድሮ እንትን አድርጎ እንትን ካደረጉ በኋላ እንዴት አድርጎ ነው ለሱ የሚያግዙት ለፍቅረኛው ብሎ እንዴ ከሱ ጋር ተኝቶ ግን ጥልጥል ከተባሉ በኋላ ማለት ነው እሱ በቃ ፍቅረኛሽ ነው መሆን ያለበት ለክ ወደጁ አይዞሽ ምናምን የሳምታኝ ያደርጋቸዋል ማለት ነው። አይ ቲንክ የሆነ ምን እንደሆነ አላውቅም ማለት ነው። እንደዛ ሲነካኩ ከተነካኩ በኋላ ማለት ነው እንዴት አድርጎ ነው የሚያገዟቸው? አይስወርቱ ጋር እኔ አድጋ ከደረሰን በኋላ አላገዘውም ነበር ማለት ነው። አይስወርቱ ጋር ማለት ነው ለኔ ለራሴም ሼም ስላለኝ ማለት ነው ርቀቴን ነበር የምጠብቀው ማይደምበው ዘመድ ነበር የምለው ላይክ በቃ እንደዛ አለ ላይክ ከባሪ ጋር ከእኔ ጋር ከውሽማዬ ጋር ትዳር መስርቼ ምናምን አልልም ነበረ ማለት ነው። እንዴ ሼምፎል ማለት ነው። እነሱም ከልባቸው ሊሆን አይችልም ማለት ነው። እንዳልሶ ከሷን ማስመሰል ግን የአረቦች ማስመሰል የቱርኪዎች ማስመሰል ይብሳል ማለት ነው። አይስወርቱ ጋር ማለት ነው ከሷ ልጅ ማለት ነው። እንዳልሶ ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው ይሄ ሁሉ ስራ እየተሰራ ማለት ነው ሰው ብዙ ነገር እያደረገ ማለት ነው። ግን እኔን ነበር የሚጨፈጭፉኝ ላይ ከኔ ህፃን ሩህ ላደርገው ማለት ነው። ግን ደግሞ እኮ እነሱም እኮ የሆነ እኔ እጮኛ ወይም ደግሞ ፍቅረኛ ወይም ደግሞ የሆነ ነገር ሲመጣ ማለት ነው እንደ ሰው ማለት ነው እንደ ሰው ልጅ እኩል እንኳን ባያደርጉን ማለት ነው እንደ ሰው ልጅ ግን ደግሞ ፍትህ ሊኖራቸው ይገባል። እሱ ምን እያደረገ ነው? ምን ይናገራል? እስከምን ሊጠብቁት ይገባል? ከምን በኋላ ደግሞ ቢያ ብትለው እኛ ገባንም ማለት አለባቸው። ዳስዋይ ማለት ነው በጣም ከልክ ካለፈ በጠጠጥ ካለ ማለት ነው አይስወርድ ጋር ሀበሻ እንደዛ ናቸው ባይ ዘ ወይ ማለት ነው ሀበሻ
የነሱ ልጅ ብትሆን ማለት ነው የነሱ ልጅ ብትሆን ማለት ነው በጣም ከልክ ካለፈች ማለት ነው እንዲሁም በቃ ወንድሞቿ ወይም ደግሞ የሆነቿ በጥፍ ይሉታል ማለት ነው ለሱ ብሎ ማለት ነው። አይስበርቱ ጋር እንዴ እዚህ እኮ በጣም ከልክ በላይ እኮ ነው። በቃ እንደ መልአክ እንደ ፈጣሪ ነው እንትን የሚያደርጉት እንደል ሰው በጣም ይደብራል ማለት ነው ጋይሶቼ ማለት ነው። ከዛ ደግሞ አሁን 10 ሞላ ደግሞ ከ10 በላይ አላስበልጠውም ማለት ነው። እንደን ሰው ጋይስ እንደዛ ሲያደርጉኝ ማለት ነው ከዛ ነው እንትን ያመንኩት ማለት ነው። ከዛ ነው በቃ ሰው እንደዛ አድርጎ ለመጠንቆል ሰውን እንትን ለማድረግ ብሎ በቃ ያልሆነውን ይሆናል ማለት ነው። ሰውን ለመብላት ለመጠንቆል እንትን ለማድረግ ብሎ ማለት ነው። አንዳንዴ ደግሞ ምን ያደርጋሉ ማለት ነው ወደ ቦታቸው አንቺን ያወርዳሉ፣ ወደ ቦታሽ ለራሳቸው ይሄዳሉ ማለት ነው። አንቺ ጋር ተጠግቶ ማለት ነው። አንቺን ደግሞ ምን ይልሻል? እንደዛ አታድርጊ፣ እንደዛ አትበይ፣ እንደዛ አትሆኚ፣ ለምን እንደዚህ ያለሽ፣ ለምን እንደዛ ትያለሽ ምናምን ብለው አንቺ ጋር እንትን ያደርጋሉ። ከዛ ቦታችን ይቀያየርልሻል ማለት ነው። እንደነሱ ሰው ጋይስ ማለት ነው። ስለዚህ ይሄ የባሌ እጮኛ የተባለውን ነገር ማለት ነው በልክ ቢሆን በጣም ጥሩ ነው። እንዲሁም ባይደወይ አሁን ሰልችቶኛል። ባይደወይ የምን መታ እኔ እኮ ሁሉንም ነገር አውቃቸዋለሁ ማለት ነው። እንዲሁም በጣም እኮ ነው የምሰድባቸው። ባይደወይ ቅልቅልቅልቅልቅልቅ ነው የማደርጋቸው ማለት ነው። ትርምስምስ ነው የማወጣባቸው ማለት ነው። ወደ ቤተሰብ ደውዬ ማለት ነው። በጣም ነው የምሰድባቸው ማለት ነው። ገጋማዎች ምናምን ያልኩኝና ከዛ ማለት ነው ውዶችዬ እንደዛ እያሉ ማለት ነው። እኔ ደግሞ አሁን ውሽማ የለኝም፣ ፍቅረኛ የለኝም፣ ባል የለኝም ማለት ነው። አይስፖርቱ ጋር ማለት ደግሞ ውሽማ ቢኖረኝ ማለት ነው አርፎ ሊቀመጥ ከፌኒስትራ ነበር ዘላው የሚገባው አይስፖርቱ ጋር ማለት ነው። እንደን ሶ ባይ ዘ ወይ ሁሉም ልክ መሆን አለበት። እንደን በቃ እንደሰማችሁት ነው። ጉድ ባይ